ያው በዚህ በቀኝ በኩል ጋራው ይታያቸዋል መሰለኝ የትልቁ ተራራ ጋሩ ተውር ተብሎ ይጠራል። መካ ውስጥ ካሉ ታሪካዊ ተራራዎች አንዱ ነው። አጠቃላይ ያው ከፍታው ወደ 728 ሜትር ነው ከመሬት ማለት ነው። እና ምን የተከሰተ ክስተት አለ? ረሱል አለይሂ ሰላቱ ወሰላም ነብይ ሆነው ከተመረጡ በኋላ ለ13 ዓመታት ያክል ያው በዚች በተቀደሰችው መካ ምድር ላይ ወደ አላህ መንገድ ህዝቦቻቸውን ሲጣሩ ከርመዋል። የሚደርስባቸውን ስቃይና መከራ እየተቋቋሙ መጨረሻ ላይ ግን ስቃዩ ሲበረታባቸው እሳቸውን ለመግደል ለማሰር ካልሆነም ከሀገር ለማባረር ጠላት በሳቸው ላይ ሴራ ባሰረበት ጊዜ በወህይ አማካኝነት አላህ አሳወቋቸው ወደ መዲና እንዲሰደዱ ማለት ነው። ትእዛዝ በመጣላቸው ጊዜ መጀመሪያ እዚህ ዋሻ ውስጥ ነበር የቆዩት። ቤታቸው ላይ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ በሳቸው ቦታ እንዲተኛ ተደርጎ እሳቸው ቤታቸውን ከበው በሚጠብቁ ሙሽሪኮች መሃል አላህ አይኗቸውን ይዟት ከጓደኛቸው ከአቡበክር ሲዲቅ ረዲየላሁ ዐንሁ ጋር በዚህ ሰውር ወይም ደግሞ በዚህ ዋሻ ውስጥ ለ3 ቀናት ያክል ቆይተዋል። ወቅቱም የዛኔ ሰፈር 27 ላይ ነበር። በእስልምናው አቆጣጠር በሁለተኛው ወር ቀን 27 ላይ እስከ 29 ለ3 ቀናት ያክል እዚህ ዋሻ ውስጥ ተደብቀዋል። እና በንጋታው ሙሽሪኮቹ ወደ ውስጥ ሲገቡ አሊ ረዲየላሁ ዐንሁን ነው ያገኙት። እሳቸውን የከበቡና የሚገሉ መስሏቸው ነበር። የቴደ ባልደረባ ሲሉት ጊዜ አላውቅም አላቸው። በቃ የእግር ኮቴያቸውን ነው መከታተል ያለብን ብለው ሲከታተሉ እዚህ ዋሻው ላይ መጡ። ሐታ አጠገቡ ላይ ደርሰው ነበር። አቡበክር ሲዲቅ ረዲየላሁ ዐንሁ አንቱ የአላህ መልእክተኛ ሆይ አንዳቸው እኮ ዝቅ ብሎ ቢመለከት እኛን ያየን ነበር ብሎ ስጋቱን ሲገልጽላቸው ነብያችን አለይሂ ሰላቱ ወሰላምም ያ አባበክሪን ማ ظنك باثنين فالله ثالثهما በኔና ባንተ በሁለት ሰዎች ላይ አላህ ሶስተኛቸው ሆኖ ሳለ ምንድነው ያንተ ጥርጥርና ግምት ብለውታል። አላህ ጠባቂ ከሆነ ማንም ቢሰባሰብ ምንም ሊያደርግ አይችልም ነው። በዚህ መልኩ አጽናኑት። ያው ቁርአን ላይም አለ ይሄንን በተመለከተ የመጣው። ከዛ አብዱላህ ኢብኑ አቢ በክር ሲዲቅ ረዲየላሁ ዐንሁ ጠዋት አካባቢ ሊነጋ ሲል ከነሱ ይወጣል። አብሯቸው ነበር የሚያድረው። ጠዋት ሊነጋ አካባቢ ይወጣና ከህዝቦቹ ጋር አብሮ ይቀራቀራል። በሳቸው ላይ የሚያሴሩትን ሴራ ተንኮሉን በጠቅላላ ያዳምጥና ማታ ላይ ደግሞ ተመልሶ መጥቶ ይነግራቸው ነበር ማለት ነው። አስማ ረዲየላሁ ዐንሃ ደግሞ ምግብን ታመላልሳለች። በዚህ መሃል ደግሞ የሱን ኮቴ ተከታትለው ድጋሚ እንዳያገኟቸው አብዱላህ ኢብኑ ፈሂራ ምን ያደርግ ነበር? በፍየሎቹ የእግር ኮቴ ያለበት ቦታ ላይ እንዲሄዱ በማድረግ የኮቴውን ምልክት ያጠፋው ነበር። ለ3 ቀናት ያክል በዚህ መልኩ ከቆዩ በኋላ ወሩም በ29 ያለቀ ረቢዑል አወል 1 ላይ ተነስተው ወደ መዲና ጉዞ ጀመሩ ማለት ነው። 8 ቀን በፈጀ ጉዞ መዲና ቁባ መስጊድ ዛሬ ብለን የምንጠራው 8ኛው ቀን ላይ እዛ ደረሱ። 4 ቀን ከቆዩ በኋላ በ12ኛው ቀን ወደ መዲና ገብተዋል። በመንገድም እየተጓዙ እያለ ሱራቀት ኢብኑ ማሊክም እንደዚሁ አግኝቷቸው ነበረ። እሳቸውን ለመግደል በፈረሱ እያባረረ አጠገባቸው ሲደርስ የአላህ ተአምር ሆነና አራቱም ኮቴዎቹ አሸዋ ስር እንዲሰምጡ ሆነ። የዛኔ እሱም ከፈረሱ ላይ ወደቀ። ይሄ ነገር ሲደጋገም ከአላህ የመጣ ተአምር እንጂ የሰው ስራ እንዳልሆነ ገብቶት እሳቸውን መለማመጥ ጀመረ። በዚህ በኩል ማለፋቸውን እንዳይናገር ቃል ካስገቡት በኋላ እሳቸውም ለቀቁት ማለት ነው። እና በጥቅሉ በዚህ ዋሻ ውስጥ ይሄ ተከስቷል ማለት ነው።